ለሄድ ስል ወደ ኢትዮጵያ ዩቲዩብ ቻናል ከፍትና ታስተዋውቂልኛለሽ ዩቲዩብ ቻናሌን ሰብስክራይብ ታስደርጊኛለሽ ኢትዮጵያ ስገባ ዩቲዩበር ነው መሆን የምፈልገው አለች እና take your time tell her take your time mommy say it's okay no need take your time tell her no I don't want her to be hurry tell her it's fine mama say it's fine take your time guys quarter ሪምሻ ይሃቡ ሚኪ በሰላም ገባ በሰላም ደረስ ላምጣው በሰላም ገባው አውራት ሪም መጣልኝ ላምጣው እንዴት አየው ካታር ፐርሰናል ኳታር በጣም ቆንጆ ናት ስማ በቃ ዘው እንደቀረ ማይ ጋድ በጣም በቀርማ ደስ ነበር የሚለኝ ግን በስማ የዱባይ ደግሞ ፍቅር ይለያል ለየት ያለ ብዙ አበሻ የለም እዚህ እዛ ነው ብዙ አበሻ ካታር እኮ ጭር ያለ ነው አበሻ ያለ አበሻ ማየት ከፈለክ ሜዘርና ረያን የሚባል የአበሻ ሰፈር ሙሉ አበሻ ያለበታል እኛ ከአበሻ ረቀን ስለምንኖር ነው ያላየከው አፒል ናት አፕሩቭ ኖ ፕሮብሌም ንፋስ እዚህ ጋር እንትን ክፍት ነው የጓሮ በር ክፍት ነው ሪምሻ ወይ ያው ሚኪ አደራውን አድርሶልኝ በጣም ደስ ብሎኛል ጋይስ ሻዋላይ መጥቶልኛል ሳዝ ላይ ብላይታችኋል ለአዲስ አመት ከአዲስ አመት በፊት ይድረሰኝ ብዬ ነበረ ይሄው እኔም ሳልሄድ ፓፒም ሳይሄድ ሚኪ ይዞልኝ መጣ ከሪም ጎልድ ይሄው ጎልድ ሃውስ ጽሁፉን ሳይዙን ነው በቃ እኔ ፈራው ሳይዙ ይሆንሽ አላሆንሽ እንደሚያምር ብስሚላ አንቺ ውበቱ ግን ሚኪ የሪም ወርቅ ውበቱ በጣም ማብረቀቁ ድምቀቱ ከለሩ ሲያምር እንጂ በቃ ወዛም የሆነ ወርቅ ነው እና ግን ሪም እኔ 8 ነበር አቅሜ ያልፈቀደም እንጂ 8 ነበር የምፈልገው 4 በዚህ አረማሪ በሁለት እጅ አይደረግም ስንት ቀን ነው የምነግርሽ በአንድ እጅ ምን ላድርግሽ አንድ እጅ ባዶ አይደረግም በቃ በአንድ ቀን በአንድ እጅ ብቻ የሚደረገው ወላሂ በሁለት እጅ አይደረግም አንድ እጅ እሺ ምን ይሁን አይ እንደዚህ ነው የዛሬ ነው ያርገውና ስሚ ሚኪ ራሱ እኮ ያንገት ሰጥቼው ነበረ ረስቶት ነው ውበቱን የወርቁን ውበት ያንገት ክሳን ወስዶ ነበር ገዝቶ ነበር ሰላም ነው ይጣፋሽ እንዳትጠነቀቅም እንደኔ እኮ ሴፍ ቦክስ ውስጥ ነው ሰዓት እያሉኝ ነው የወርቅ ሰዓት እኔ ወርቅ ካልሆነ ቃል ገብቻለሁ አይደረግም ወላሂ አይደረግም ካልሆነ ምንም ነገር ላላደርግ ሙሉ አርቲዎቼን በቦርሳ ይዤ ኢትዮጵያ ለሰው የሰጠሁት ማየት ሙት ሳይመን ይሙት አልዋሽም እኔ በልጄምዬ አንድ አርቲፊሻል የለኝም በቃ 2 ፍሬ 3 ፍሬ ወርቆች አሉኝ በቃ እነሱ ነው አርግሻው እጄ ሁሌ ባዶ ነበር ለበዓል ድሪያ አድርጌ ያበሻ ቀሚስ አድርጌ ሁሌ እጄ ባዶ ነው አምታዩት እስክገዛ ነበር ይሄው ሻው ላይ ያገዛው አሁን ደግሞ በዚህ ደግሞ የወርቅ ሰዓት እስከምገዛ ድረስ ባዶ ይሆናል አመትም 2 አመትም 3 አመትም ይፍጅብኝ የወርቅ ሰዓት ነው ማረግበት በቃ ማቹርድ በጣም ማቹርድ ነሽ በጣም ማቹርድ ነሽ እንዴ 40 ልንገባ ትንሽ ነው የቀረን እንዴት አርተን እንለብሳለን በዚህ እድሜያችን እና በጣም ደስ ብሎኛል እንደ ህፃን ልጅ ለበዓል ልብስ ሲገዛለት ብርቅ እንደሚሆንበት የለም እንደዛ ነው ብርቅ ሆነብኝ ይሄ ዲዮር ሻው ላይ ያምራል ሲደረግ ያምራል በጣም ነው የሚያምረው እና አሁን ደግሞ ወይ እንትን ሰዓቱን መግዛት እስክችል ወይ ብራስሌቶች ከሰዓትና ከብራስሌት ይሻላል አና ሰዓት አሁን በቃ በይሄኛው እንደዚህ ብቻ የሚለበሰው አበሻ ልብስ ለብሰሽ ሌላ ነገር እንዳትቆጥጪ ማለት ሲመስለት እኮ እና እየነገርኳቸው ነበረ ሀናን ዩቲዩብ ቻናል ከፍትላትና ሰብስክራይብ ታረጓታላችሁ ኢትዮጵያ ስትሄድ ዩቲዩበር ነው የምትሆነው እያልክ ብለሻል አላልሽም አዎ ስለዚህ ዩቲዩብ ቻናል ከፍትላታለሁ ሰብስክራይብ ታረጓታላችሁ ታበረታቷታላችሁ ኢትዮጵያ ስትገባ ምግብ እየሰራች ትፖስትላችኋለች በጣም ባለሙያ ናት ሙያዋን ታስተምራችኋለች እነዚህ የምታዩዋቸው የሚያማምሩ ድፎ ዳቦዎች ምን የምትሰራው ሀና ናት ፒዛ ይቀራል ነገር ትችላለች እየሰራች ፖስት ታረግላችኋለች እሺ ሀና እሷ ብቻ ለመክፈት ያብቃት እናበረታታለን ብለው ቃል ገብተውልሻል እሺ ኢንሻአላህ አመሰግናለሁ ብላችኋለች እና ሪምሻ እኔ ቃል የለኝም ወላሂ እጅግ በጣም ደስ ብሎኛል ለብሽ ሁላ እንዳልተኛ ነው የፈራሁት እንዴት እንደማመድ ጋይስ ላሳያችሁ ካሜራውን ገልጬ ዲቴል ላሳያችሁ ውበቱን ማለት ነው እዩት በእናታችሁ እዩት ቆይ ጥራት የለውም እዚህ ጋር ስልኬ በጣም ቀረበ ታያችሁ ሲጀምር ሲመጣ ነው የሚያምረው በአካል በጣም እንዴት እንደሚያምር ውፍረቱንም በጣም ወድጄዋለሁ ዲዛይኑንም እዩት
እዩት። እኔ ድሪያና የአበሻ ቀሚስ ስለብስ እጄ ባዶ ነበር። ከዚህ በኋላ እዩት። አያችሁ ዲዛይኑን 4 ፍሬ ነው። በጣም ነው የወደድኩት ሪምዬ፣ በጣም ቴንኪዩ። እና ሚኪ አድርሷል። አመሰግናለሁ። ድጋሜ ሲመጣ ደግሞ የእንትኑን ይዞልሽ ይመጣል። የጆሮዎቼን እና ሪም ጋር ያስቀመጥኳቸው የአንገቶች አሉኝ። እነሱም ታመጣልኛለ። እስከዛ ከፍዬ ጨርሳለሁ። ከፍዬ ስጨርስ ትልኪልኛለሽ። ጎልድ ሃውስ ጆለሪ በጣም ነው የሚያምረው። ይኸው ፔፐር ባጉም እና ፔፐር ባጉን አምጥቶ የሰጠኝ ፔፐር ባጉን እራሱ አለ። ምንም አልጠይቁትም ግን ኤርፖርት ምንም አልጠይቁትም። ሚኪ ምንም በሰው እኮ ምንም አይሉም። በፖስታ ቤት ምናምን ስትልኪ ነው ቀረጥ የሚባለው እንጂ በሰው ምንም አይሉም። እና እሑድ ደግሞ የ1 ሚሊዮን ሽልማት አላችሁ ውዶቼ። ቪዲዮ ሰርቼ ፖስት አድርጌያለሁ። ጋይስ አላያችሁትም? ቪዲዮን አላይሽው? አሁን ነው እኮ እኔ እኮ አሞኛል እኮ ማሪ። ስራ እኮ የሰራው አይደለም ዛሬ። ፖስት አልሆነም ብቻ እንዳይሆን ቪዲዮ ስራ እየሰራው አይደለም ዛሬ ተኝቻለሁ። ፖስት አልሆነም እንደ ቪዲዮ ገና ወይ ለካ ፖስት አላደረኩትም። ቀርጬ ነው እንትን ውስጥ ነው የገባው። አይ የኔ ነገር በሰከንድ አካውንቴ ፖስቷል። በሰከንድ ስልኬ አካውንቴ ሎጊን ነው። አንድ አውራቸው። ቆይ አንተ ጋር እንትን ሆኖብካል። አስተካክል። አፍንጫ ክናቅጥ ነው ሪምሻ። ቆይ ነይ አብሪ ቪዲዮ መጣው እንትን እንደምመስላችሁ ሼፍ ነው የምመስለው። ትናፍሻ ነበር ዛሬ ብዙ ብሻል። ህመሙ በጣም አሞኛል ብላህ። አውሪያቸው አንዴ መጣ። ሰከንድ አንደኛውን ስልክ ላምጣ። እሺ በጣም አሞኛል ዛሬ። ሳልፈልግ ነው ታውቂ የሚወጣው። በጣም ነው ያመመኝ። ሚዩት ነው ሚኪ እያወራህ ከሆነ አለ ሽርሽ አሚን። የአንገት ወር አሁን ከ1 ግራም ጀምሮ የምትገዙ ሰዎች እስከ እሑድ ድረስ 1 ሚሊዮን ዕጣ 1 ሚሊዮን ዕጣ ላላችሁ የመኪና ዕጣ አለ። 2 ዕጣ ላይ ነው የምትሳተፉት። ግራጫ ሆኛለሁ ታውቃላችሁ። ግራጫ ነው ያደረገኝ የሀቢባን ጎልድ ኮስት ፎሎ አድርጋችሁ መግዛት ትችላላችሁ። ለካ ሚኪ ታታባርጉ እያለ ሚዩት ማድረጌን አላወቀም። አማን ነገረክ። ይፈልጋለሁ። ሁላችሁም ፎሎ አድርጉኝና ቤቴ ስከፍት ገዛላችሁ። ገና ላደርግ ነው እንጂ አሁን አሞኛል። ሪም ልጅሽ እንዳታጋቢባት እያሉሽ ነው። ጉንፋኑን በእናትሽ በጣም በሩቁ ነው ብታይ። ስለዚህ ጡት አጠባ ማለት ነው። መልሽልኝ። ኮድ 5 ፈልጋለሁ። ኦንላይን ስገባ ላይቭ ላይ ስገባ ትጽፉና ትገባላችሁ ማሮቼ። ጡት አጠባ ማለት ነው ሪምዬ? አይ አጠባም አሁን ፎርሙላ ነው የምትወስደው። ኦኬ እኮ እንትን ካለሽ ጡትሽ ካልደረቀ እኮ በፓምፕ እየመጠጥሽ የለውም ነገሩ። በጡትም አይ ከሌለው በጡት የሚተላለፍባት ፈርቼ ነበር። እሺ ፖስት አራስ ይታመማል እንዴ? ለምን አይታመምም? ማለት አራስ ሰው አይደለም እንዴ? እንደውም አራስ ነው የሚታመመው። ሴንሲቲቭ ነው አራስ። ጉንፋን በጡት ይተላለፋል። አይ ኔ ጠዋትም አሚን ፎዚ የኔ ቆንጆ 21 ኬ መጨረሻ ይሄኛው አካውንት ነው አለው። ዛሬን አርፈክ ነገ ትጎበኛለህ ብዬ እኮ ነው። አዎ ሱቋ ግፍ ፐርል ካታር እንትኑ ጋር ያለውን ቦታ ማየት ፈልጋለሁ። እኔ ሀቡ ስመጣ መርከቡ ዛሬ ስናልፍ እያየሁ ነበር። ኤርፖርቱ ራሱ እኮ ካለም የእናንተ ነው አይደል? አንደኛ ካታር እኮ ነው። በእናትሽ ትንሽዬ ሀገር ናት። ህዝብ ብዙ የለም እንጂ ጸድ ሀገር ናት። አይገባም። ማሪክ ለፋሲካ አመት በዓል መቼ ነው የነበረው? ሀቡዬ ስንት ወሮ ነው? ፋሲካ 3 ወር
ከፋሲካ ዓመት በዓል በኋላ ያሉ ሰዎች ነው የሚሳተፉት። ምክንያቱም ሮሚ የምትባል ልጅ ደርሷታል። ያለው ቪዲዮ ጋይስ እየገባችሁ እዩት። የ1 ሚሊዮን ብር እጣ ውስጥ መሳተፍ የምትችሉ እነማን እንደሆናችሁ ገብታችሁ ቪዲዮ ላይ እዩ። እኔ እየኖርኩበት የማላውቀው ካታርን ዞር ዞር ብለሽ ካላየሽ እኮ አታውቂውም። ሚኒማል ካታር በጣም የምታምር ጥንጥዬ ሰላም ያላት ሀገር ናት። ሪምሻ ሚውት ነሽ እኮ ሪም እንዴ ስልኬ ነው ወይስ ሪም ሚውት አድርጋ ነው የምታወራው? ስልክ ላይ ናት። ሶሪ ቀጠሮ ነበረን። የምን ቀጠሮ? የህፃኑ ጉዳይ ትናንት ሰበሰብኩ። የህፃኑ ጉዳይ ተመስገን። እንደውም እንደሱ እርዳታ እየፈጠነ እየገባ ያለ የለም። ተባረኩ። የሚኪ አምባሳደር የሆነበት ዩኒክ አዲስ ዴሊቨሪ 100 ሺህ ቃል ገብተው ነበር። 100 ሺውን አስገብተው ደረሰኝ ልከውልኛል። በአምባሳደራቸው በኩል ልከውልኛል። ሎንግዌይ ሊሞዚን ካምፓኒ በፊት እዚህ ካታር ያለ ሊሞዚን ነበረ። አሁን ወደ ዱባይ ሙቭ አድርጎ ሎንግዌይ ግሩፕ 50 ሺህ ቃል ገብተው ነበር፣ አስገብቶ ልኳል። ሰኑ 40 ሺህ ቃል ገብታ ነበር፣ አስገብታ ልካል። አብዛኞቹ ቃል የገቡት ማታ ቃል ገብተው አሁን ያው እያስገቡ ደረሰኝ ይጀምራል። ሀቄን አውጪልኝ። ሰኒ ያወቁሽ። ምን ነበር ጉዳይሽ? የሆነ ቦታ እርዳታ ልትረጂ ሌላ ቤት ተረድታለች አሉሽ እና ከዛ እንዳልተረዳሽ ህዝቡ እንዲያቀልሽ ትፈልጊያለሽ። ኦልሬዲ ያወቀን እኮ ይዛለት ገብተሽ ተናገርሽ። አልተረዳሽም፣ አውቀናል። ሚኪ ርቦታል፣ ድምፅ ሁኑት። ሚኪ ርቦታል፣ ድምፅ ሁኑት። አውቀው ነው እንጂ አንዳንድ አይነት ሰዎች እኮ አሉ። ሲጀመር እኔ ሊረበኝ አይችልም። ምክንያቱም የኢትዮጵያን ፋይዳ ሬስቶራንት አምባሳደር ነኝ። ስቶሬጅ ሲጀመር የ1 ወር በልቼ ነው የመጣው። ሲቀጥል ደግሞ የጥጋብ ቤት ነው፣ የራብ ቤት አይደለም። ሀቢባ ስልክ መልሽሽ። ሁሉ ነገሯ ከቁመቷ ተቆርጦ የበዛላት ሰው ናት። በረከቱን ቁመት ብቻ የሌላት ሰው ናት እንጂ ሁሉ ነገር የሞላላት ሰው። ቁመት ምን ያደርጋል? ረጅሞቹ ምን አመጡ እዚህ? ቴንክ ዩ በመርዘምህ አንተ ከኔ የተለየ ያገኘውን ነገር ቁመቷ ላይ ነው ችግሩ እንጂ ሌላ ሁሉ በረከት በበረከት። አምባሳደርነት ራሱ እኔ ነኝ ቀድሜ አምባሳደር የሆንኩት። ከኔ ቀንቶ ነው ከኔ በኋላ አምባሳደር። በቁመት ቢሆን ግን አትሆኝም ነበር እኮ። አምባሳደር በቁመት አይደለም በእድል ነው። ያ አሁን ደግሞ በሁለት ነገር በልጣታለሁ። በፎሎ እና በቁመት በልጣታለሁ። የቁመቱ አይቻልም፣ የፎሎውን ግን ከኔ እኩል አድርሷት 1 ሚሊዮን 300 ሺህ አድርሷት። ይሄ ለእናንተ የቤት ስራ ሰጥቷል። 200 ሺህ ይበልጠኛል ጋይስ። በ200 ሺህ በልጣታለሁ። ፎሎ አድርጋት። በሁለት ነገር መበለጥ ከባድ ነው ጋይስ። አትሊስት እኔ በአምባሳደርነት ትበልጠው ነበረ። የእኛም አምባሳደር ይሁን። እሺ ይኸው ሌላም ደግሞ የባህል ልብስ ቤት አለ። ደስ ይለኛል። ማርያም አምባሳደር ያደርጉሃል። አምባሳደር ሚኪ ብዙ አምባሳደር ነኝ። የወንድም ካለድ ፋውንዴሽን እና የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሁለት አምባሳደር ስለሆንኩ እሱም 2 ካልሆነ አርፎ አይቀመጥም። በቃ ልቡ ግን አምባሳደርነት ሲበዛ ጥሩ አይደለም ሚኪ። በጣም ሲበዛም ጥሩ አይደለም። ሃንድል የማታደርገው ሲሆን ወላሂ ኃላፊነት ሲበዛ ጥሩ አይደለም። ኃላፊነት ሲበዛ እኔ አላበዛም። እንኳን ማጥሩ ረጅም ሰው ፖሊስ መሆን አይችልም እያሉ እየጻፉ ፖሊስ አጭር ሰው ነው፣ ረጅም ሰው አጭር ሰው ነው ፖሊስ መሆን አይችልም። ጄሪ ምን እንዳችሽ ታውቂያለሽ? እንኳንም አጭር ሆንኩ። ኤምጄ ካንድ አለ ጁስ አፕል ጁስ ኦሬንጅ ጁስ አለ። ይሄ ነገር ነው የምትፈልጊው? ማሪ ብዙ ሰው መግዛት ይፈልጋል። ብገባ ደስ ይለኛል። ዛሬ ግን አመመኝ እና ዩኒክ አዲስ ዴሊቨሪ ካምፓኒያችን ትናንትና ፕሮሚስ ባደረገው መሰረት ለታማሚው ልጅ ገቢ አድርጓል ማለት ነው። ቃሌ በተግባር ዩኒክ አዲስ ዴሊቨሪ ይለያል። ዩኤኢ ላይ አሁን አዲስ የተጀመረ ዴሊቨሪ ነው። ሽልማቱ መኪና ነው። ለነጋዴዎች 15,000 ድርሃም፣ ለተጠቃሚዎች 00 BYD አስቀምጦ ዩኤኢ ላይ ሙሉ ዩኤኢ ላይ ታሪክ ለመስራት ማንም መኪና የሸለመ የለም እስካሁን። 00
የማዳም ቅመም ሆነሽ መኪና ዛሬ ገዛለሁ ነገ ገዛለሁ ጋሽ እያሰብሽ ነው። በኦርደርሽ ብቻ ኦርደር አድርገሽ መኪና ባለቤት ትሆኛለሽ። ስለዚህ በዩኒክ አዲስ ዴሊቨሪ ተጠቀሙ፣ እንጠቀም። ቁመት ከፓፒ ጋር ይወዳደርልን። ማን ይበልጣል ቁመት ከሁለታችሁ? ፍቅሬ እስቲ ሁለታችሁ ቁሙና እዛ ጋ ቁም። ችግር የለም ፍቅርዬ ፕሊዝ። እስቲ ምንጣፉ ላይ ቁሙ ሁለታችሁ እኩል እንድንሆን እዚህ ጋር እኔ ሲጀመረውን በጣም ችግር ስለደረሰ እኩል ናችሁ ጋይስ። ማን ይበልጣል? ሪስትሪክትድ አለሽ ማለት የሆነ ነገር እንዲህ ምን ሆኖ ነው 10 ሪስትሪክት የሚለኝ? ሚኪ ይረዝማል መሰለኝ። ማን ነው የሚረዝመው? እኩል ናቸው ፍቅሬ። አንዴ ይቅርታ እኩል ናቸው እያሉ እናረጋግጥ። ወይኔ ግን ትከሻ ግን ፓፒ ነው የሚበልጠው። እናቴ ትሙት ትከሻቸውን ይውልኝ፣ ትከሻቸውን ይውልኝ። ባሌ ነው የሚበልጠው። እኩል አይደለም፣ አትዋሹ። እኩል አይደለም። ይኸው ባሌ ይበልጣል። ፓፒ ይበልጣል። እኔ ረጅም ባልሆን ረጅም ባላለኝ ይኸው ፓፒ ለመስከረዋል። አይቆጥም። በኋላ አገኘችኝ ጋይስ ከበለጠች ኮንሱሚንግ ሰብስታንስ ፊውቸር ኢን ዲስ ላይፍ ኮልድ ሃርም ዮር ሄልዝ። አንቺ ነሽ የሆነ ነገር ስጠጭ ሪምዬ ምንድን ነው የጠጣሽው? ኧረ ማርያም እኔ ሻይ ነው የጠጣሁት። በቻው እናቴ ሻዩ እንትን መስሎት እኮ ነው ቀይ ሲሆን ውስኪ መስሎት። ለማሪ በቃ በቃቸው። ኮንሱሚንግ ሰብስታንስ ኢን ዲስ ሃርም ጋይስ ካን ዩ ኮፒ ኢት። እኔ ምንም ሪም ሻይ ነው የጠጣችው ሌላ ነገር አልጠጣችም። አሁንም ሪስትሪክት ሰጠሽ? አዎ ይኸውልህ ኮንሱሚንግ ሴንሲቲቭ አካውንት ሴንሲቲቭ ነው። በጣም በተጨማልቋል። እናቴ ትሙት በጣም ቀብጧል። ብታይ በትንሽ ነገር ነው ዋርኒንግ እና እንትን የሚሰጠው። እባክህ አንዴ ልንገር ቲክቶክ እባክህ በስነ ስርዓት እንለምንበት። ይሄ ወይታችን ካለበለዛ ወደ ፌስቡክ እና ኢንስታግራም እንሄድብሃለን። እባክህ እንዴ አበዛው። በትንሹ በትልቁም እንትን እየሰጠ አሁን ሻይ ጠጣችሁ ነው ውዶቼ። ምን ይላል? የምትጠጪው ነገር ለጤናሽ ጥሩ አይደለም እኮ ነው ብሎ የጻፈው። እኔ ጅንጅብል ነው የጠጣሁት። ስለዚህ ፓፒ ምን አለች ስለ ወርቁ? ለምንድን ነው ግን ፓፒ ወይ እኔ ወርቅ የማይለብሰው? ፍቅሬ ለምንድን ነው የአንገት ወርቅህን የማትለብሰው እያለችት ነው። እኔ ነኝ እውነቱን ለመናገር ኦኬዥናሊ ነው ወርቅ የሚለበሰው። ኤቭሪዴ አትልበስ ተበለቀችው። አልሰማሽም? ጉድሽን ተቀመለቀ። ተጨፍልቆ ቀለበት ሆኗል። ወርቅ ካየን ስንት ጊዜያቸው ስፔሻል ነገር ነው። ወርቅ ስንት ጊዜ ወርቅ መጡላል። በቃ ከዛ በኋላ ትዝም ባዝም እንዳላ አይለበስም ተብሎ ስትመረቅ ልጆች ሲያገቡ ለምን ሰርግ ከሆነ ይሄ መድኃኒዓለም አይ ቲንክ አሁን በደንብ ልታመጣ ነው የሄደችው። ኤቪደንስ በመረጃ ላይ በመረጃና በማስረጃ ልታመጣ ነው የሄደችው። ወርቅ አለች እንግዲህ ሀቢባ ወርቅ በፕሮግራም ጋይስ ኮፒ ሊንክ አድርጉት። እስኪ ይሄን ነገር ኮፒ ሊንክ አድርጉት። ይሄ ዋርኒንጉ መነሳት አለበት ጋይስ። ኮፒ ሊንክ መደረግ አለበት እባካችሁ ፕሊዝ። ሁላችሁም ኮፒ ሊንክ አድርጉት። እኔማ ምግብ ስበላ ደግሞ ቀዝቀዘ ነው የግርቤ ማሪ ቀዝቀዘ ነገር አልበላም። ሚኪ ይርቦታል ይላሉ። ኧረ እኔ በልቻለሁ ጋይስ። ቆሎ ስለምወድ ነው። እንግዲህ የኔ እናት ቆሎ ስለምወድ ነው።
ኢትዮ ሰክሰስ ባልትና በጣም ቆንጆ ቆሎ አላቸው እና እነሱ ጋር ለምጄ አቡዳቢ ናቪጌት ነው የሚገኙት። በጣም እነሱ ጋር በልቼ ያው ተመቸኝ። በቃ ቆሎ ይመቸኛል እና አንደኛ እና ኳታር ዱሃ ነው የምንገኘው። ኳታር ያላችሁ ወዳጆቻችን እንዴት ናችሁ? የሆነች ሴትዮ መልስልኝ ያለችህ ነበር ሚኪ ካታር ምናምን የምትል የሆነች ሴትዮ ኮሜንት ላይ መልስልኝ ስልክ እያለችህ ነበር። ዲኤም አድርጉልኝ እሺ ጋይስ። ዋትሳፕ ላይ ዲኤም እየመለስኩላቸው ነው ዋትሳፕ ላይ ኖ ርቦሃል። ኧረ እኔ አራበኝም። ኖ ርቦሃል። ኮፒ ሊንክ አድርጉ ጋይስ፣ በደንብ ኮፒ ሊንኩን ጋይስ አንድ 20 ሺህ አስገቡት። እሺ አንዴ ኮፒ ሊንኩን አንድ 20 ሺህ አስገቡት። 20 ሺህ ባ ኮፒ ሊንክ በደንብ አድርጉ ጋይስ። እሺ ወይዘሮ ሀቢባ እስክትመጣ ድረስ ኮፒ ሊንኩን 20 ሺህ አስገቡት። ሊንኩን 20 ሺህ ወይዬ አዎ በህይወቴ ያለኝን ሀብትና ንብረት በሙሉ ይዞ እንዳለ ከሪም ጎልድ የገዛው የመጨረሻው ይሄ ነው። እኔ ጋር ሁሉ ነገር በማስረጃና በመረጃ ነው እያወጡ አሳያቸዋለሁ። ይኸው አልተጨፈለቀም። መጀመሪያው ከሪም ጎልድ የዛሬ 3 ዓመት የገዛሁት ይሄ ነው። ኢትዮጵያ ካርታ ይኸው ሪሚያ እንዴ ራሴን በሰፊ የዛሬ 3 ዓመት ነው አቡዳቢ ያለው ከሪም ጎልድ ያሰራሁት። ብዙ ሰው እንደውም ከኔ ኮፒ አድርጎ አሰርቷል ሪም ጋር የኢትዮጵያ ካርታ። ይሄኛውን ገመድ ግን እኔ ወደዋለሁ። አገሬን ወዳለሁ በጣም። ይሄን ገመድ በጣም ነው የሚያምረው። በጣም እዩት። አብዬ መጀመሪያ የዛሬ 3 ዓመት ከሪም ያዘዝኩት ይሄንን ነው የኢትዮጵያ ካርታ። ኦኬ ከዛ አፍሪካ እኔ ሶፊያ እኔ በጣም ይሄንን ወደዋለሁ። ይሄንን ከመደሪ ጥምዝ ነው የሚባለው በኢትዮጵያ ሮብቼ ነው። እኔ ይሄንን እናንተ ጋር ነው ወደው ጥምዝ አይደል? ይሄኛው እኔም ይሄንን ቼን ነው የምወደው። እንትን ያሳምራል፣ ወርቅ ያሳምራል። በጣም አበሻ በጣም ይወዷል። ይሄ ጥምዝ የሚባለው ይንቀጠቀጣል። ወርቅ አፍሪካ ከዛ የፓፒን አገኘዋለሁ። ይሄ ደግሞ ስሙ ምን መሰላችሁ? ፋሽን ነው። እኔም ይሄ ስሙ ምን ነበር? በእናትሽ ፔፐር ክሊፕ ነው አይደለም፣ ሌላ ስም አለው። ፋንክሊፕ አይደለም፣ ይሄ ፔፐር ክሊፕ ነው ማሬ። ኦኬ ፔፐር ክሊፕ። እኔ ግን ሌላ ነበር ምለው፣ ፋንክሊፕ ነበር ምለው። ፋንክሊፕ አይደለም፣ የለሽም ፋንክሊፕ። ፋንክሊፕ መግዛት አለ። ቲፋኒ ነው ቲፋኒ። ወላሂ ቲፋኒ አይደለም፣ ይሄ ፔፐር ክሊፕ ነው። አንቺ አቡ ለኔ ልነግሪኝ ነው? እኔ ባለቤቷ ካልነገርኳት አልኩኝ እኮ። ይሄ ደግሞ ጋይስ ፔፐር ክሊፕ ይባላል። እኔ ቲፋኒ ነበር ምለው። ፔፐር ክሊፕ ነው ይሄ። ቲፋኒ ያኛው ነው። ይሄ ደግሞ ይሄ ነው የፓፒ። ይኸው እኔ እንዳላስጨፈለኩት ይኸው ማስረጃ አለው። አስጨፈለክሽ ተባለው። ይኸው የፓፒ መስቀሉ እንዴት ላድርገው? እኔ ዝም ብሎ ያለ ፕሮግራም አይደረግም። ያንገት በፕሮግራም ታደርገዋለህ። እንደ ሚኪ ወፍራም ነው የሚፈልገው፣ ግን ይቀይረዋለን። እስቲ አሳይኝ የሚኪን ውፍረቱን አሳይሻለሁ። የፓፒ ከነ ብራስሌቱ ጋይስ ያው ቆይ ብራስሌቱ ላስተካክለው። እንደዚህ ብራስሌቱ ይወፍራል። ያው ምን ጁስ ይሆንልክ? አቤት ያፈራው ነው አለ። አፕል አለ፣ ኦሬንጅ አለ። ሌላ ምን አለህና? ማንጎ አለ። አፕል፣ ማንጎ፣ ኦሬንጅ፣ ማንጎ። ሞናኮ ስሚማ ሀቡ አንዴ ጄሪን አስገቢያት ማሪ። እሺ ጄሪ ጻፊ፣ ጄሪ ጻፊ የሆነ ነገር። ይሄው የፓፒ አስጨፈለቀችው ያለው ይሄው ጋይስ፣ ይሄው ማስረጃዬን አቅርቤ ያለው ይሄ ነው የፓፒ አንገት እያስገባሁት ነው። እሺ ይሄኛው
ያንቺ ወርቆችሽ እንዳለ ተጨፍልቀው ለኔ በወፍራሙ ይሰራልኝ እያለኝ ነው ሪማየሽው። በቃ አንዴ ወስንና ፓፒ ለኔ ብቻ ንገረኝ። ሰማክ ፍቅሬ ወስንና ለኔ ንገረኝ ብለሃለች። ይሰጠው ያልጋው እንጂ ሁሉ ቀንም ያጌጥበት። እሺ ኤቭሪዴይ እንድታረገው ድምጽ እየሆነችክ ነው ጄሪ። ኤቭሪዴይ ያርገው። እኔ እኮ ኦኬዥናሊ ይደረጋል ብዬ ነው። ኦኬዥናሊ ያረጋዋል ብዬ ነው። አሁን እንኳን የገባው ታህዳብት እንድታረግኝ ነው። ኤምቆሎ ኮራሰጅ ይሄ ደግሞ የቤተሰቦቼ ፋሚሊ ዋናው ይሄ ነው ያለው። የልጆቻችን ፎቶ ስላለበት ነው ይሄኛው። ልጆቼ ግን አሁን ይህንም ማድረግ አልችልም፣ ምክንያቱም ሩቢ ትቀናለች። እኔ ስለምን ቤተሰብ አባል ውስጥ የለውም ብላ ሳይመን አሜን። አሁን እዚህ ጋር ታስቀጥይበታለሽ አንድ ህፃን። ይሄ ደግሞ ይኸውላችሁ በእርግዝና ምክንያት ስወፍር የጋብቻዬን እዚህ ስራ አድርጌው ነው። እሺ እኔ ሶፍሬ ነው። አንተ ምን ሆነ ነው ያወለከው? አንተ ሞፈርክ ያረገዝኩት እኔ ነኝ። ይኸውልህ ሚኪ እኔ እርግዝና ላይ እጣቴ ሲወፍር አወለኩትና አስቀመጥኩት እዚህ። ከዛ እሱ ያንቺን ካወለቅሽ እኔንም ማወልቃለሁ ብሎ አስቀምጬ ነው። እሱ ምልክት እጁ ላይ ሰንበር ወጥቶበታል። ይኸውልህ ሳይመንና ይኸው ምልክት እጁ ላይ ምልክት አውጥቶበታል ወፍሮ። ስለዚህ ማሰፋት አለብን። የኔን እንኳን አሁን ከወለድኩ በኋላ የጋብቻ መስፋት አይችልም። ሀቡ መቀየር አይሰፋም። ኦኬ የኔ አልፈልግም። ስከሳ ይሆነኛል። ኦልሬዲ ከወሊድ በኋላ እየከሳው ስለሆነ ይሆነኛል። እኔ የእሱን ግን ወፍሮ ስለሆነ እንትን ማለት አለበት። አይሰፋም ማለች አንገቱ ላይ ያደርገዋል በአንገት። አይ ግን መቀየር ይችላል። ምን ችግር አለ? ይቀይረዋል። አዎ እና ይኸውላችሁ ቁጠሩ ስንት ነው? 1 2 3 4 5 አምስተኛው የፓፒ ነው። 4 የኔ ነው። ዋና ቬሪ ኢምፖርታንት አለ። ቆይ ቬሪ ኢምፖርታንት አሁን ሀቢባን ማለት ነው። አውዝ ቢላሽ ተነሽ ምን ነው አንቺ ማሻአላ ውፍረቱን ላሳያችሁ። ቡዳ ካልበላሻችን በቃ ቡዳ አያውቅሽ። እኔ አልኩክ እኮ በጣም አማኝ ስለሆንኩኝ ልጄን እኮ አልኩክ እኮ እያዩ አራት ልጅ አታሳይ ወይኔ እያሉ እኔ የፈጠረኝ አምላክ እንደሚጠብቀኝ 100% ስለምተማመንበት ነው። እዩት በእናታችሁ እዩት፣ ግርማ ሞገሱን እዩት፣ ግርማ ሞገሱን እዩት፣ ውፍረቱን። ታዲያ ይሄኛው እኔም ወደዋለሁ። ከገዛሽ ወርቅ ይሄንን ወደዋለሁ። ያኛ እንትን ያበሻውም ደስ ይለኛል። እንዴ ገና ምን አይታችሁ? እኛ ጎልዳውሶች እንለያለን። ይሄ የመጨረሻው ልጅ ይሄ ነው። ይኸውላችሁ የመጨረሻው ልጅ ዛሬ ቆይ ዛሬ መጣ እኮ እሱንም ላሳያቸው ነው። ይሄ ግን ዘሌ ተስቶ ይሄ ነው የመጨረሻ። እንዲህ ነው እኔ ወርቆቼን በክብር የማስቀምጠው ውዶቼ፣ በክብር አፄ ምኒልክን አይመስልም? እኔ ነኝ ወርደር አስደረግ። አዎ ይችላል። ቆይ አምጣ እሱን ደግሞ አርጌ። እኔ እኮ ይህንን ሚኒሊክ እንዲመስልልኝ እኮ ነው ይህንን እንትን ያልኩት። ሚኒሊክን ይመስላል። ማስቀረጽ ይቻላል። ራሳቸውን ኮፍያ ቢያደርግ ሚኒሊክን ነው ይመስላል። ሀቡኩ ወርቅ አትወድም ነበር ታውቂያለሽ? የሰገጤ ይመስለኝ ነበረ። ሪምዬ እማዬ ትሙት አንቺን ካወኩ በኋላ ነው። በዚህ 3 ዓመት ውስጥ ነው እኔ ወርቅ የጀመርኩት እንጂ ወርቅ የፋራ ምናምን ይመስለኝ ነበረ። ቀላል ሀብት ነው እንዴ? እኔ እንትን ይመስለኝ ነበረ፣ ስግጥና ይመስለኝ ነበረ። እኔ ገልብጫዋለሁ መሆን ያለበት። ፓፒ ሚስትክ እኔ በማወቃ ከሺን እናዳንኩልክ። ያው ሚስትን ከሺን ገላገልኩልክ። ከሺን ነበር ምገዛው ፋሽን እንትን አርቲፊሻሎች። አዎ ትክክል። አሁንም አልተገላገለችም እኮ ጌጣጌጥ ተቻለው ልብስ ነው አሁን ምገዛው። አሁን እኮ ምገዛው ፍቅርዬ ልብስ ነው እንጂ ጌጥ እንደድሮ አይ ከሺንማ ልብስማ አልተውም ፍቅሬ። ፋሽነብል ነገሮች ነው። ወርቅ ግን ጌጣጌጥ ግን አርቲፊሻል ማድረግ ግን ተቻለው። አልሐምዱሊላህ አይደል? ታዲያ ከዚህ በኋላ አላረግም አርቲፊሻል በዚህ እድሜ። ይሄ እኮ የማደግ ምልክት ነው። ገባክ? በሀብት ብቻ ሳይሆን በእድሜ የማደግ የመብሰል። ይኸው ሰሚ ሀቢባ የፓፒን በእንደዚህ አይነት ገመድ ቀይሪለት እኮ እንደዚህ በእንደዚህ አይነት ሆኖ በተለቅ ወፈር ባለ መስቀል እኮ
ይሄ የዛሬው ነው የመጨረሻው ነው። አሁን ደግሞ ዘቢገስት አሁን ልትደመሙ ነው። ማይ ጋድ ይሄ አብድ ነው። ዚስ ኢዝ ዘ ቢገስት ኮሌክሽን ትላላችሁ። ያው የጭንቅላት አለው፣ የጆሮ ቀለበት አለ እዚህ ጋር የጆሮ እዩት። ይሄ 66 ግራም ነው ጋይስ። አንቺ ታፕታፕ ያልሽው ጠቅላላ ኢንቨስት እዚህ ላይ ያልሽው ታዲያ ታፕታፕ ብላክ የምን ታፕታፕ ግን እዛ ይታፕታፕ እኮ ወደዛ በታፕታፕ ሁሉ ይገኛል እንደ ይደፋል ታፕታፕ ያለ ይታፕታፕ መንጋኛ በታፕታፕ ሁሉ ይገኛል። ታፕታፕ ይከፍል አሁን ያንከል ብላ ሰጠ ሀቢባ እኮ ዝም ብለሽ ነው እኮ ይሁን ቦክስ ያደረግሽው ታውቂያለሽ። ስብስብ አድርገሽ በአንዱ ቦክስ እያለች ነው ፍቅሬ። that is for daddy my love for you we will buy ሪም የማይጉት ምን እንዳልሽ ታውቂያለሽ። ልክ ጎልድ ሃውስ ብዬ ቪዲዮ ልሰራ ስላጠገብ የነበረች ሪም ጎልድ ስል ሪም ጎልድ ለኔ ያንገቱን ላከችልኝ አለች። እሱ እኮ ሚኪ እኮ ከዛ ድረስ ከሚመጣ ብዬ ነው። ለልጅ አይሆንም እኮ ለልጅ አይሆንም፣ ትልቅ ነው። ይሄ ለሃና ነው ስላት እንትን አለች። ሪድ ፎር ሚ ዚስ ዋን ሪድ ዋት ኢት ሴይስ ሳይመን ኤንድ yes now I have to add ruby right yes I will add ruby እንትን ከዛ እሺ አልኳትኝ። ሪም ትልክልሻለች ግን የህፃን ልጅ ነው የምትልሽ አልኳት ነው talk to Rim. When next time coming Mickey, he will bring for you, okay? I will send it to you, okay? We'll send to you the mescal one, okay? Okay. Whole one, okay? When next month or next I don't know what time he's coming. Next time when he's coming, he will bring for you. Okay, no. Okay. Say thank you to her. Thank you. Yeah, she will send it when he come next time. You have a special one, yes? Of course. What are you looking for? ይሄ የትግሬው ይሄ ሁሉ ባለ ማድረገው ነው። እነዛ ደግሞ ለኤቭሪዴይ ማድረጋቸው ናቸው። አሁን ደግሞ የቀረኝ ጆሮ ጌጦች ናቸው። ጆሮ ጌጥ ይሄ አሁን ለባህል ነው ኤቭሪዴይ። Yes. ደግሞ እነዛ Yeah, this one for daddy. አርገው ብትዞር My daddy. ማን ቼክ ያደርግሽ? ኢትዮጵያ አንገትን እንቆርጥ። ኢትዮጵያማ እንዴት ታረጋለህ? እኔ እኮ ሰባችልም እዚሁ አስቀምጬ ነው። Did you get one for me? Yes, I would send it to you, okay? Okay. When next time coming Mickey, he's bring for you, okay? እዚሁ አስቀምጬ ነው የምሄደው ኢትዮጵያ ስሄድ ደርሼ Okay, my love, thank you so much. Ring she will send to you next time, okay? Guys, warning ለቀቀ? No. Thank you ውዶቼ። ያ ኮፒ ያምራሉ። ለልጅ ልጆቹ ይተላለፍ። ጁስ ይደገም በቃ ሆዴ ይነፋላ እንደነፋ የሚኪን አንገት ውፍረቱን ወዶታል። ፓፒን ደስ ያውኛ ላውጣው ነው ስንት ግራም ነው ታውቀው? ጫለው ስንት ግራም ነው? ግራሙን ብቻ ጠይቂው ማለት ምን አላት ደግሞ ነው ይዝባት እንደዚህ አይበቃት ላንቺ
እና በቃ ነገ ዛሬ አሞኛል። ነገ ቤታችን ለፓፒ 30 ግራም ሀቡ ተንከባከቢው ሚኪን። እሺ አብርዬ ቁጥር ልላክልህ አብርሽ ወይስ አለክ? ተገናኛችሁ በስልክ? ኦኬ በቃ አገናኛችኋለሁ ብዬ ነበር። ለግራም ዛሬ 557 ፕላስ ሜኪንግ ቻርጅ እና ታክስ አለው። አስቱዬ ቴንኪው ይኒ ማር 457 ውዶች ግራም 457 ድርሃም አይደል? አዎ ከዛ ሜኪንግ ቻርጅ እና ታክስ አለው ኢንክሉድድ። ይሄው ሎንግ ታይም እንደዚህ ወርቅ ሲቆይ ይጠቁራል ምናምን የምትሉት ኦልሬዲ ሀቢባ ይሄንን የገዛችው ከኔ 3 አመቱ ነው። ከ3 አመት በፊት ነው የመጀመሪያ ያሰሰም እንደዛው አይጠቁርም ብትለብሱትም እዩት። አንድ ካርንት ነው የሪም ወርቅ ኳሊቲ በግራም ነው። ወለላ ይጨምራል ይቀንሳል። ወርቅ ሀቢብቲ ይጨምራል ይቀንሳል። ይሄኛው ግን በቃ ጠገብኩት። ሸዋሊያ ለመጀመሪያ ጊዜ ነው ባይዘው ሸዋሊያ ሲኖረኝ እና ላይክ ወይኔ ለብሽ ሁላ እንዳልተኛ ህንድና ትግሬ በጣም ወርቅ ይወዳል። በተለይ ህንዶቹና ትግሬ ነው ህንድ እንደዚህ ራስኮ ማድረግ ትችያለሽ። ሁለቱም ፍሪ አው ግን የምፈልገው አራቱን ነው ማድረግ የምፈልገው አንድ ላይ አንቺ በሁለት እጅ አይደረግም ብለሽ ነው እንጂ አራት በዚህ ነበር ያለው። ጄሪ በደንብ ወርቅ ስለወርቅ ስለምታውቅ ማለት እንገርሽ ወላሂ አይደረግም። በሁለት እጅ ይደረጋል እንደ ጄሪ አይደረግም። ሸዋሊያ አይደረግም፣ በአንድ ነው የሚደረገው። እኔ ብቻ ባረግስ እኔ ከሁሉም ዓለም ብለይስ መብትሽ ነው። ዋይናት you have to make 6 ሁለት ደግሜ መግዛት አለብኝ እኮ 6 ማድረግሽ አሪፍ ነው። እኔም ያንን ስለዚህ 4 አላሽም እንደ ራስሽ እኔ ለአከርኩት ለመሰለሽ ከሆነ ጊዜ ደግሞ ትንሽ አጠራቅሜ ደግሞ 4 ገዛና 8 2 አደርጋለሁ ብዬ አስቤ ስለነበር ከዛ አንቺ በጣም ነው የሚደብረው በሁለት እጅ ሸዋሊያ ምናምን አልሽኝ። አይደረግም ወላሂ አይደረግም። እሺ ብራስሌት ግን አደርጋለሁ። ብራስሌት እዚህ ጋር ብራስሌት አይ ዶንት ኖ እኔ ብቻ የሀበሻ ልጅ ለምሳሌ ሸዋሊያ ካደረግሽ ሌላ ኮተታ አያስፈልግም። ክብሪቷ ወደደችው ልትገዛው ነው። ይሄንን ክብሪቷ በጣም የሚያምረው ያኔ የገዛሽው ጊዜ 6 አድርጊው ብዬሽ ነበር እኔ ራሴ። አዎ ብለሽ ነበር ግን ለምን 6 እንዳላደርኩት ተቀሽ 8 ላደርገው። የኔ መዳም ታረጋለች። ያው የኔ መዳም ታረጋለች 8 እያለች በሁለት አረቦች ሊያደርጉ ይችላሉ። ሀበሻ ግን አያደርግም። አንደኛ አንቺ የምታደርጊው ከሀበሻ ልብስ ጋር ስለሚለበስ አቡ ከሀበሻ ልብስ ጋር ሸዋሊያ ማለት ሸዋሊያ ይበዛል፣ ይኩላል። ደግሞ እናቴ እንትን አርቲፊሻል ልታስመስሉ እንደ ወይዘሮ ሀቢባ ወይ ወርቅ ሰዓት ወይ ደግሞ ብራስሌት ያ በአንድ እጅሽ ወርቅ ሰዓት ልታደርጊ አንተን የወርቅ ሰዓት ቆንጆ የወርቅ ሰዓት ግዢ አሳይቼሽ የለ እንዴ ባለፈው ለታ ያኔ ግዢ እንዳልኩሽ እኮ 28,000 እሱን ብትገዢ ኖሮ ይታጠባል ወይ ወርቅ ቤት ወስዳችሁ ማሳጣት ትችላላችሁ። ወርቅ አቡኔም ላግባና ለሚስቴ ልግዛ። አዎ አብርዬ አግባና ለሚስት ግዛላት። ጎበዝ እንደዚህ ለሚስቱ ወርቅ የሚገዛ ባል እናበረታታለን። አግባ ጎበዝ ሀበሻ ባሎች እንዲለምድባቸው በእናትህ አንዴ በድምጽክ ንገራቸው። በኮሜንት ሳይሆን አግብተህ ለሚስትህ ወርቅ እንደምትገዛላት ንገራቸው። ይስሙ የሀበሻ ወንዶች። ያው ግዙ ለሚስቶቻችሁ ወንዶች ቅርስ ነው። እኔ ገዝቼ ያሳያቸዋለሁ በላቸው። በተግባር ሳገባ ገዝቼ ያሳያቸዋለሁና ግዙና ቶሎ አግባ። ታዲያ ሳንረሳው አግባ። ቶሎ አግባና ለሚስትህ ወርቅ አሳያቸው። እነሱ እያዩ እንዲማሩ ካላዩ አያምኑ። ኧረ በየዓመቱ ነው የምገዛላት። ስንት ከስተመሮች አሉ መሰለሽ እየመጡ ሰርፕራይዝ ላረጋት ነው ሚስቴን አንቺ ምረጭልን እያሉ የሚገዙ ብታይ። እንዴ ቪዲዮ ቅረጿቸው፣ ለታሪክ ይቀመጥ፣ ይፖሰት፣ ይዩ። ሌሎች ባሎች ይማሩ። ጠይቋቸው እንዳንነካባቸው ነው እንጂ ማንቀጻቸው ማአት አሉ ብታቸው። ፍቃደኛ ነህ አንዴ በእናትህ። ብዙ ጊዜ የሀበሻ ባል ለሚስቱ ወርቅ አይገዛም እና ከአረብና ከህንድ ባል አይተው ለሚስቶቻቸው ወርቅ እንዲገዙ ማስተማሪያ እንድትሆን ፍቃድህ ከሆነ ልቅረጽና ፖስት ላድርግ ብላችሁ ጠይቃችሁ ፍቃዳቸው ከሆነ ቀርጻችሁ ፖስት አድርጉና ሌሎች የሀበሻ ባሎች መበረታቻ ሞራል እንዲሆናቸው ፕሊስ። ይገዛሉ እኮ ተነገርሻቸው። ግን እንደዚህ ካስተዋውቃችሁ ወንዶች ገዙ ምናምን ካላችሁ እንዲነገራቸው ነው። ከተነገራቸው ሁሉንም ያደርጋሉ። ስለማያውቁ ነው። ሰው እናስተምራቸው። የሆነ እንደ ፍርሃት ነገር ነው እኮ እናስተምራቸው እኛ
እኔም ልንገር ሪስትሪክሽን ምንድነው? ላይ ቪዚብል ሪስትሪክትድ ዋትስ ሮንግ ዋይ ምንድነው የሆነው ዛሬ? ይሄን ነው ያልኩሽ። ቲክቶክ ተመቷል። ደጋጋሚ እኔ ከመንሱር ከገባው ይሁ ሪፖርት ዛሬ ሪፖርት አላልኩኝ። እንዲሁ ነው ሪፖርት አይደለም። ማን ሪፖርት ያደርጋል? ከመሬት ተነስቶ ምን ሆነሽ? ሪስትሪክሽን ሪፖርት አይደለም። ምን ሆነሽ? ምን ሆነ? እሺ ላምብበው እኮ ምክንያቱም ላምብበው current live visible restricted. Your live is not eligible for recommendation and restricted in search result because Rim Gold does not comply with our community guideline. The restriction will be removed once they are disconnected. Reason ሪምሻ ያንቺ ነው። ምን አሳይሽ? ማላቅ እኔ ልውጣልሽ በቃ ማሪ። አዎ እሷ ስትወጣ ሪስትሪክሽን ይጠፋል አለኝ። እስቲ ይላልም ኢንድድ ኳታር እንጃ እኔ ኳታር ኢንድድ አለ። አሁን ለቀቅ ሪም ስትወጣ ለቀቅ ቢኮዝ ምን ታይቶ እንደሆነ ለቃ ብራንድ አሳየሽ አይደለም። ሪም ጎልድ ነው ያለው። ሪም ጎልድ ልክ ሪም ስትወጣ ኢንድድ አለ። አይካ ጠፋ። ያው ጠፋ። እዚህ ጋር ቀይ አልነበረ ጠፋ እንጂ ሪም እንግዲህ የሆነ ካሜራ ከፍታ ነበርና የሆነ ነገር አይቶ ይሆናል። እሷ ሳታቅ ሪም ሳታቅ የሆነ ነገር አይቶባት ይሆናል። እሷ ሳታቅ አይቶባት። አቡ በአለም ልበሹ ለልጅ ልጆቹ ይተላለፍ። አጊጭበት። አሜን። መልካም ምሽት ይሁንላችሁ። ክብሪቷ ሸዋሊያውን ነው የምትገዢው? ወጣች እንዴ ክብሪት? ሻይ ስጠጣ ነው ሀቡ ቅድም ሻይ ስጠጣ ሰጠ። የምጠጪው ነገር ለጤናሽ ጥሩ አይደለም ብሎ ከዛ በኋላ ደግሞ ኑዲቲ ምናምን የሆነ ነገር ታየ አለ። ፎቶ አንስቼዋለሁ። አማ ታይቶ ያሽቃብጣል ቲክቶክ በጣም። ክብሪቷ እንዴት ነሽ? ምን አገባው? ምን አቀለጣለሁ? አይሰማም እንዴ ድምፅ? እስቲ የኔ ስልኬ ከሆነ የስልኬ ድምፅ እስከመቻ ተሳስቼ ካሜራ ተከፍቼ ነው። ኦኬ እሺ። እንዴት ነሽ? እንዴት አለሁ አብዬ? ሰላም ነው አለሁልሽ ማሪ። እንዴት ናችሁ? ሻሊያው በጣም ነው የሚያምረው። እኮ በእውነት እገዛለሁ አብዬ። እኔ ስጦታ አልክልሻለሁ። በፍጹም ያልቀበልሽ አንቺ ስንት አለብሻል እንዴ? ባለ ስንት ፍሬ ነው የምትፈልጊው አንቺ? እንደሱ አራቱ በጣም ነው የሚያምረው። አዝልሻለሁ ከሪም ጋር እና ልክልሻለሁ። ኖ በእውነት አይሆንም እኮ አይሆንም እንዴ? አንቺ ስንት አለብሽ ለራስሽ? አይሆንም አብዬ፣ ግን በጣም ያምራል። እኔ ሻሊያ እንደዚህ እንደሚያምር ራሱ አላውቅም ነበር። ራሴ ለመጀመሪያ ጊዜ ነው ባይዘው ሁሌ የሀበሻ ልብስ ለበዓል ስለብስ ድሪያ ስለብስ ምናምን እጄ ባዶ ነው። ከዛ ለምን ሸዋሊያ አለብስም ብዬ አሰብኩና እንደዚህ እንደሚያምር አልገመትኩም። በጣም ያምራል። በጣም አሰብኩት እኮ ያምር። የሆነ የፋራ የሰገጤ ይመስለኝ ነበር ድሮ፣ ግን እንደዚህ እንደሚያምር አላውቅም ነበር። ሲያምር በጣም ምከሪያቸው ሀቡ። ህገ ወጥ ቦታ ላይ ብራቸውን ከሚያስቀምጡ ኢትዮጵያ ወርቅ እየገዙ ያስቀምጡ የተሻለ ነው። ቪዲዮ ነው ላይቭ ላይ ቤት ከምትሰሩ አሁን ቤት ከምትሰሩ ቦታ እየገዛችሁ ከምታስቀምጡ ወርቅ ብገዙ ይሻላችኋል። አንዴ እኔ ማስታወቂያ ልሰራ ነው። አብሪ ሰላም ነው ማለም እንዴት ደህና ነው? አንዴ እኔ የምናገረው ባቢ ማስታወቂያ ሊሰራ ነው። ሁላችሁም መስኪ ጠቅላላ እናገረው መልእክት አለ። እዚህ በካታር አንድ የሚኖር ወንድማችን አለ። የጉበት በሽታ ታሟል እና ወደ ውጭ ሀገር ሄዶ መታከም አለበትኝ። ትናንትና እኔና አቢባ ሄደን አይተነዋል። በጣም በሚያሳዝን ሁኔታ ላይ ነው ያለው። አይኖ ካታር ላይ ሕክምና ነፃ ነው ሁላችንም እንደምናውቀው። ነገር ግን የእሱ ሕክምና ጉበት ነቅሎ ተከላ እዚህ ሀገር ላይ በህይወት ካለ ሰው አይደረግም። ስለዚህ ከሞተ ሰው ነው። ዶኔሽን ደግሞ የሚያደርግለት እስካሁን ድረስ አላገኝም። ልጁ አሳሳቢ ሁኔታ ላይ ነው ያለው። ወንድሙ ያለው እዚህ ነው። ጉበቱን ሊሰጠው መጥቷል እና ልጁ እንትን ላይ ያለው ዴድላይን ላይ ያለው ግዴታ መሄድ አለበት በአሱን አስፖስብል ተብሏልና እባካችሁን የሀቢባ ቤተሰቦች አርብ ከምሽቱ 6 ሰዓት የሚኪ ቤተሰቦችም የሚኪን ቤተሰቦች አርብ ከምሽቱ በኢትዮጵያ 1 ሰዓት በሚደረገው የገቢ ስብሰባ ላይ ሁላችሁም እኔም ሳልቀር እሳተፋለሁ። የዛኔ ሁላችንም ተገኝተን ለወንድማችን የሚጠበቅብንን እናድርግ።
እኛ የምናዋጣው ትንሽ የሳንቲም ለሱ ይህንን የሕክምና ወጪም ተሰባስቦ ይችልለታል እና በጣም አመሰግናለሁ። እውነቱን ነው። እንግዲህ በዚህ በስደት ላይ ሆነን እንግዲህ ኢትዮጵያውያን መታመን ወድቀን እንግዲህ ከባድ ነው እንደምታውቁት አይደለም። በስደት በሀገር ራሱ መታመን ከባድ ነው። ለዚህ ወንድማችን ያለንን ኢነርጂ ተጠቅመን ሙሉ ኢትዮጵያውያን አይታችሁታል። ትናንትና ሀይባ ፖስት ያደረገችውን ቪዲዮ ሁላችንም ሪፖስት አድርገነዋል። ሁላችሁም ሪፖስት ኮፒሊንግ ያደርጋችሁ በቀኑ ተገኝታችሁ የምንችለውን ያክል አድርገን ወንድማችን አንድ ኢትዮጵያዊ ወንድማችን ህይወቱን መታደግ አለብን። ግዴታ ማለት ነው። ይሄንን እንዳትረሱት። ዓርብ ዕለት ማንም ሰው እንዳይቀር መላው ኢትዮጵያዊ የወንድማችንን ህይወት እንታደግ ማለት እፈልጋለሁ። እግዚአብሔር ደግሞ ይጨመርበት። ሌላው ነገር ትርፍ ነው። በስደት ላይ ማንም ሰው መሞት የለበትም። ከሞተም አገሩ ገብቶ በቃ በዘና ብሎ በስደት በጣም ከባድ ነው አይደለም። መታመን በጤና መኖር ከባድ ነው። ስለዚህ ወንድማችንን ማትረፍ አለብን፣ ግዴታ ነው። እናመሰግናለን። ሰምታችኋል እንግዲህ ወንድማችን ከትናንት ወዲያ አንድ ቪዲዮ ለሀቢባ አድርሱልኝ ብለው ሰርተው ቪዲዮ እኔ ጋር ደርሶ ልጁን ሄጄ ሆስፒታል አየሁትኝ። በጣም ያሳዝናል። በቃ እጅግ በጣም ያሳዝናል። ቪዲዮን ገብታችሁ ይሁት። እንደውም የኔ ቪዲዮ በፍሊተር ስለሆነ የልጁ አይን ወደ ቢጫነት መቀየሩ ያለበት ሁኔታ አያስታውቅም። ዋናው ግን ወንድሙ ለሀቢባ አድርሱልኝ ብሎ የሰራው ቪዲዮ ያለ ፍሊተር ስለሆነ ወንድሙ እዛው ሆስፒታል ያለ ወንድሙ የቀረጸውን ቪዲዮ ተመልከቱት። ኦሪጂናል ቪዲዮ ዋናውን አይኑ ቢጫ ሆኗል። ቶታሊ ሰውነቱ እልቅ ብሏል። በጣም ያሳዝናል። እና የጉበት ንቅለ ተከላ ነው የሚያስፈልገው። እዚህ ካታር ላይ ሕክምና ነፃ ነው። በነፃ ነበር የካታር የመንግስት ሆስፒታል ሲያክመው የኖረው ልጁን 6 ወሩ ነው ሆስፒታል ከተኛ። በነፃ ነበር ሲታከም የነበረው። እዚህ ሀገር ንቅለ ተከላው የሚሰጥ ቢሆን ኖሮ እዚሁ በነፃ ይሰጠው ነበር። ግን እዚህ ካታር በህይወት ካለ ሰው ላይ ጉበት አይወስዱም ከሞተ ሰው ላይ ካልሆነ በስተቀር። በህይወት እያላችሁ እኔ ስሞት ጉበቴ ለሌላ ሰው ይሰጥ ወይ የሆነ ነገር ብላችሁ የፈረማችሁ ላይክ እኔ አሁን ፈርም ያለው ከሞትኩኝ እቃዎቼ የውስጥ ንጹህ እቃዎቼ ለጤነኛ ሰው እንዲሰጡ ማለት ነው። እዚህ ሀገር ከሞትኩ ይሰጣል፣ ለሰው ዶኔት ይደረጋል። እና እንደዛ ቃል የገባ ሰው ካለ ያ ሰው ሲሞት እንጂ በቁሙ ካለ ሰው ላይ አይወስዱም። ወንድሙ ሊሰጠው መጥቷል እዚህ ካታር። አሁን እያስታመመው ሆስፒታል ያለው ወንድሙ ነው። ካታር ላይ ስለማይሰጥ ወደ ህንድ ሀገር ሄደው ንቅለ ተከላው እንዲካሄድላቸው ተጽፎላቸዋል። ለዛ ደግሞ ወደ ህንድ ለመሄድ ደግሞ የተጠየቁት በጣም ብዙ ብር ነው። ስለዚህ ለዛ አቅማቸው ስለማይፈቅድ እባካችሁ አትርፉኝ እያለ ነው ልጁ። አትርፉኝ መኖር እፈልጋለሁ እያለ ነው። ዓርብ ከምሽቱ 1 ሰዓት ላይ እናግዘዋለን ሄዶ እንዲታከም። ስንት ብር ነው ሀቦ የተጠየቀው? ከ35,000 እስከ 40,000 ዶላር ነው ለሕክምና የተጠየቀው። ፓፒ ለአንተ ስንል እንረዳለን። አንተ መልካም ባል ስለሆንክ ነው ሀቡ ህዝብን የምትረዳው ብለው ካል እሺ ፍቅሬ ማናችሁም እንዳትቀሩ አደራ። he's supportive and he's so kind. I swear to God, I don't see before just like husband. really appreciate. Let me translate his English is not that much because he የሚኪን እንግሊዘኛ ብዙም ስላልሆነ እንግሊዘኛ አይተናገርኩት በእንግሊዘኛ አቢባ በእናትሽ እኔ no everybody understand me። በእውነት በጣም ሰፖርቲቭ ነው ካይንድም ነው እና በጣም ብዙ ወንዶች ወደዳችሁም ጠላችሁም እንደ ፓፒ መሆን አለባችሁ ሰላማዊ ህይወት ለመኖር። በእውነት በጣም ተደጋግፎ የሰው ሀገር ላይ እንደዚህ ይሄን የሚያክል ቤት ይዞ መኖር ማለት ከባድ ነውና እንደዚህ ነው መሆን ያለብን። ሁላችንም ወንዶች አንማርከፋ ያስታውቃል ማለት ሱሱ። አመሰግናለሁ ውዴ። እና ጀግና ባል መሆን ነው። ጀግና ባል መሆንና ተለማመድ አንተም ሚኪ። አረ በላ አሁንማ ከፓፒ በቃ ኮረሽኩኝ። አሁን እኮ ባለቤት እዚህ እየተካተልሽ እኮ እንደ ፓፒ ነው መሆንልሽ ብዬሻለሁ። በቃ ይሄን እየነገርኩሽ ነው። ታፕ አድርጊያለሽ። ሰርግ ታልበላን እንዴት ነው? ሰርግ የለ ታው ሰርግ ተቀልላል እና ፓፒ መች ደገሱ ሰርግ እንዴ? አረ ደግሰናል። የሰርግ ፎቶአችን ይመስገን ግን ደግስ ሳይሆን ላይክ ወቅልኝ ያደረገው እንዴ? የዛሬ 10 ዓመት የተጋባንበት ይኸው የጓደኞቻችን ሰርጋችን ላይ የተገኙ ጓደኞቻችን የፈረሙት የተመኙልን መልካም ምኞት እንዴ ቀላል
እሱን ካልበላሁ ማለቱ ነው እኮ ኢንቨስት አድርጋችኋል። እንትን ትንሽዬ እራት ነው ቤተሰብ ለቤተሰብ የተዘጋጀው እንጂ ይሄ ጀስት ፎቶ ሰው ፈራረመ ማለት ነው። ጓደኞቻችን ኢትዮጵያ ነው እዚህ ካታር ፕሮግራሙ ኢትዮጵያ ነው፣ ግን የፈረሙት ግማሾቹ ኢትዮጵያ ግማሾቹ ካታር ነው። አብዛኞቹ ጓደኞቻችን ያሉት ካታር ነው። በዛን ጊዜ በዛ ዓመተ ምህረት የነበረው አሁን ሁሉም ወጥተዋል፣ ወደ ተሻለ ሀገር አሜሪካ ምናምን ሄደዋል። የሉም አሁን ላይ እነዛ መልካም ሰዎች እነዚህ የፈረሙት። እዛ ጋር ደግሞ አለ፣ ቆይ ላሳያችሁ። ይኸው እዚህ ጋር እንዴ እነሱ መች ደገሱ ብሎ ይላል እንዴ ደፋር መች አንተዋወቅማ በዛን ሰዓት ኤክስፔንሲቭ ነው ሰርግ መደገስ። እሱማ ሰርግ ከሚሆን ፎቶ ፕሮግራም ለተቸገረ ሰው ማብላት መርዳት ያ ትክክል። ሰርግ ላይ መጥቶ እናንተን የሚያማችሁ ሰው አፍንጫው ተጣመመ፣ አይመጣጠኑም፣ ኧረ ምን እግሩ ተንሻፈፈ ሚላል አበሻ እንደገና ድግሱ ምግቡ አይጣፍጥም ነገር ብቻ አቃቂር ነው። ይሄ ሁሉ ኮምፕሌን ቢያንስ ይሄ ሁሉ ምክንያት እንዳይሰርግ እኮ ነው ምክንያት የሚያበዛ። አይ ግን አብርዬ ከመሰረግ የምር ለሰርግ ያሰቡትን ባጀት ለምስኪን ሰጥቶ እንትን ማለት ይሻላል። ግን ደግሞ ሰርግና ሞት አንድ ነው ስለሚባል ሲያገቡ ደግሞ በሰርጉ ቁም ነገር መስራት ለልጆችም የሚነገር ታሪክ ይሆናል። በሰርግ መደገሻው ቁም ነገር መስራት እና የፎቶ ፕሮግራም ማካሄድ። በእርግጥ ያለው ይሰርግ፣ ያለው ይሰርግ ካለው ይሰርግ ይቾኪ በብድር አይሁን ዋናው ሰርጉ። አሁን እኮ ኢትዮጵያ እኮ ከሰርጉ ራሱ ሽምግልናው ራሱ እየሰርግ የሚያስብ ቀጥና ካላቸው ይሰርጉ፣ ችግር የለም ውዶች፣ እኛ ምን አስጨነቀን? አብሬ ያለው ይሰርግ። እኔማ አሁን ነገራችሁ እኮ እንዲህ ማድረግ እንዳለበት ያለው ይሰርግ። የሌለን ካለ እኔ ሁለቱም የየራሳችን አመለካከት አለን አይደለ? እኔ ሀብታም እንኳን ቢኖረኝ ራሱ በመደገስ አላምንም። እኔ ነኝ የምላችሁ እኔን የሚያስደስተኝ ልደግስበት ያሰብኩትን ባጀት ወስጄ ምስኪን አበላበትና ፈጣሪ ጋር ይመዘገብልኛል። ምስኪን ድሃን አስደስትበታለሁ። ለማንም ብዬ ሳይሆን ለራሴ ብዬ ማለት ነው። ለራሴ ለነገ ስንቅ እንዲሆነኝ ወይም ለልጆቼ ስንቅ እንዲቀመጥላቸው። ሰክሰስ ኔትወርክ ነቀለ። እሺ ኧረ ሀቡ ትለያለሽ አንቺ ለኢትዮጵያኖች። ቴንኪው ማሬ። ስልኬ ቻርጅ የለውም፣ ቆይ ቻርጅ ላምጣ። ሚኪ እንጀራ ላቅርብ አሁን ወይስ ሲርብክ ሲያስፈልግህ ነገር? ቆይ ትንሽ እንትን ይበል ጁስ እንጠጥ። ቅድም እኮ ቆሎ በጣም ስትበላ ተርቦ አይደለም። እኔ ስለምወድ እኮ ነው የበላው። ቆሎ ስለሚወድ ነው የበላው፣ ተርቦ አይደለም። እሺ ውዶቼ ጌም ተጫወቱ። እንዴ እንግድነት መጥቶ ጌም መጫወታል እንዴ? አረ ልመናው ይደርሳል፣ ችግር የለው። የት ሄድብናል? የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አካውንትን ፎሎ በማድረግ በኢትዮጵያ 2000 ብር የቤት እጣ በመቁረጥ የቤት ባለቤት መሆን ትችላላችሁ። እንዲሁም እጣው እንኳን ኢንኬዝ ባይወጣላችሁ እንኳን ለአካል ጉዳተኛ ወገኖቻችን ዊልቸር፣ የትምህርት እድል፣ የስራ እድል እንዲያገኙ ምክንያት እየሆንን ስለሆነ የቤት እጣው ላይ መሳተፍ የምትፈልጉ ሰክሰስ ፎሎ አድርጉና ባዮ ላይ ባሉት ዋትሳፕ ቁጥሮች ሄዳችሁ እጣ መቁረጥ ፈልጋለሁ በሉ። የሚላክላችሁ ባንክ አካውንት ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ አደራ። ሰክሰስ ካለ ብቻ ነው የምታስገቡት። ቦቲ መሰራም ሲ ሰክሰሶችን አመስግኝ። ባለፈው ብር ተሳስቶብኝ መልሰውልኛል። ገነት ቴንኪዩ። እሺ አደርሳለሁ። ቆይ ነበረ ደውልሻለሁ። ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው።
ዋትስአፕ ላይ አውርተናል። እስኪ ቁጥርሽን ንገሪ ማሪ፣ የመጨረሻውን ንገሪኝ ቁጥርሽን ልምታ ዋትስአፕ ላይ ቆይ እሺ አንዴ እሺ የቁጥርሽን መጨረሻ ትኪው ባዮሽ ላይ ካለ ከዛ ላይ ሊዮ የለም ጋዮሽ ላይ ቁጥር ፐርፊውም ኮስሞቲክስ ኤንድ ሄር አለ 914 ነው ቁጥርሽ 07 መጨረሻው ይሄ የስራ ቁጥር ነው እዚህ ላይ ያለው። እሺ የመጨረሻ ሲባል በ07 ብቻ እኮ አይመጣም። 4 ዲጂት ነበር የፈለኩት 07 8907 ኦኬ 8907 አዎ ማሪ እሺ እሺ ራስሽን ከማስታወቅ ጀምሪ። ካሜራሽን ትቀርጊዋለሽ አንዴ ትንሽ ብዥ ብሏል ካሜራዬ አይመስለኝም። እሺ ወይ ስልክሽ አርጅቶ ነው ወይ ደግሞ ካሜራሽ ቆሽሾ ነው። ትንሽ በሶፍት ነገር ብታቆጁ ሊጠራ ይችላል ከካሜራው አላልኩሽም? እሺ ልዩነቱ ካሜራው ሲጸዳ ጥርት አለ። መጀመሪያ አመድ ሆኖ ነበረ። እሺ እናቴ እንግዲህ ዱባይ ነው የምንገኘው። ዱባይ ፍሪጅ መራ ኮስሞቲክስ፣ ፐርፊውም፣ ሂውማን ሄር የምትፈልጉ በሙሉ አለ። ሁሉም ቦታ ዲሊቨሪ እናደርጋለን። ለበለጠ ደግሞ ባዮ ላይ ቁጥሬም አለ፣ ቪዲዮም አሉ የምትፈልጓቸው። ስምሽ ማነው ውዴ? ስሜ ረዲኤት